ሱብሃንአላህ ዱንያ ወንድሞችና እህቶች ልብ እንድትሉ እንፈልገው ነገር ዱንያ ያለ ፈተና የሚሆን ምንም አይነት ነገር የለም በተለይ ሙስሊም ሆነን እምነታችንን ሙስሊም ነው ካለን በአላህ ካመንን በቁርአን ካመንን የነብዩ ሰለላሁ ዐለይሂ ወሰለም መንገድ እንከተላለን ካለን ይሄው እየተነገረን ነው ፈኢነ መዐል ዑስሪ ዩስራ ኢነ መዐል ዑስሪ ዩስራ ገና ከወዲው ሬዲ ሁን እየተባለ ሁሉ ነገሮች አልጋ ባልጋ አይደሉም ሁሉ ነገሮች የተመቻቹ አይደሉም ህይወት ብዙ ቻሌንጆች አሏት ብዙ يقول الله ربنا جل وعلا في سورة العنكبوت ألف لام ميم أحسب الناس أن يتركوا آمنا أن يقولوا آمنا وهم لا يفتنون ألف لام ميم أحسب الناس سوّج أحسبوا جمتوني لا الله ترى أن يتركوا انديو زنبلو ميتوي مسلاتشوال أن يقولوا آمنا بعد بتاعتشو آمننا لبتشا سلالو يميتوي مسلاتشوال وهم لا يفتنون فتنا የሚባል ነገር አይመጣባቸው ምን وهم لا يفتنون ስራው ቃሉ ፈተና ነው ፈተና باللغة العربية እሳት ምንድነው ወርቅ በእሳት ውስጥ ገብቶ ከሚፈተነው የበለጠ የእናንተም እምነት ይፈተናል ማለት ከዛ በበለጠ ይፈተናል ወርቅነቱ በእሳት ተፈትኖ እንደሚረጋገጠው ሁሉ የእናንተም በእውነት በተውሂድ ማመናችሁ ከዛ በበለጠ ይፈተናል ፈተና ግድ ነው ولقد فتنا الذين من قبلكم ولا يعلمن الله ያውቅ ዘንዳ ይለይ ዘንዳ አማኞችንና ካዶችን ለመነጠል በእርግጥም አላህ ከናንተ በፊት የነበሩ ህዝቦችንም ፈትኗል ምናልባት ተምሳሌት ከፈለጋችሁ ወደ ኋላ ታሪክን ተመልሳችሁ ተመልከቱ ስለዚህ ወለቀድ ፈተነ الذين من قبلكم ከእናንተ በስተፊት የነበሩ ህዝቦችን እንዲሁ ፈትነናል ይላል ፈተና የማይቀር ነው መታመም ሊመጣ ይችላል ድህነት ሊመጣ ይችላል ልጅ ማጣት ሊመጣ ይችላል ብዙ በህይወታችን ውስጥ ችግሮች ሊመጡ ይችላሉ ዱንያ ራሷ ይዛው የምትመጣው ፈተና አለ ነገር ግን ሁለት ነገሮችን በልቦናችን ውስጥ ማኖር አለብን አንደኛ ፈኢነ መዐል ዑስሪ ዩስራ ሁሉ ጊዜ ከችግር በኋላ ምቾት እንዳለ ማረጋገጥ መቻል አለብን ሁሌ ታሞ አይቀርም አንድ ቀን ቆሞ ሊሄድ ይችላል ሁሌ ማጣት አይኖርም አንድ ቀን ማግኘት ይኖራል ሁሌ ሐዘን ውስጥ መሆን አይደለም አንድ ቀን ደስታ ሊመጣ ይችላል ልጅአቸው ባለትዳሮች አላህን ይለምኑ ይሆናል ነገር ግን ከአላህ ተስፋ መቁረጥ የለባቸው አንድ ቀን አላህ ልጅ ሊሰጣቸው ይችላል ትዳርን የሚፈልጉ ብዙ ወንድሞችና እህቶች ይኖራሉ ተወከል አላህ በአላህ ላይ ተመኩ በአላህ ላይ የተመካ አላህን የእውነት ያናገረ ለእኔ የሰጠኝ ነገር አላህ መልካም ነው ያለውበት ነገር መልካም ነው ለእኔ መልካም ነገር አዘጋጅቶልኛል ለእኔ እንደ አንድ ፈተና ነው ይሄን የሰጠኝ ትዳርን ፈልገዋለሁ ግን እስከዛሬ አልተሳካልኝም فإن مع العسر يسرا إن مع العسر يسرا ከችግር በኋላ ነው ምቾት ያለው እንደውም አንድ ነገር ፈልገው ሳታገኘው ቀርቶ ስታገኘው የእውነት ትርጉም ትሰጠዋለህ ዋጋ ይኖራል በህይወት ውስጥ የእውነት ዋጋ ይኖራል ስለዚህ ህይወት ብዙ ነገሮች አሏት ቁርአን በሚደንቀኝ ሁኔታ ሱረቱ ተጋቡን ምዕራፍ 64 ቁጥር 11 ላይ ማ አሳበኩም ሚን ሙሲበቲን ኢላ ቢኢዝኒላህ ማንኛውም ሙሲባ እናንተን እኮ አልገጠማችሁም ከአላህ ዘንድ አስቀድሞ ካልኩሌት የተደረገላችሁ ቢሆን እንጂ ወመን ዩሚን ቢላህ በአላህ ግን የእውነት የሚያምን ይላል ያመጣው ሙሲባ ከአላህ ዘንድ ነው የመጣው አላህ በዚህ ሙሲባ ውስጥ ለእኔ ጥበብ አለው በዚህ ሙሲባ ውስጥ እኔ ማይታየኝ እኔ ማላቀው ግን አላህ የሚያውቀው والله يعلم وانتم لا تعلمون አላህ ነው የሚያውቀው እናንተ አታውቁም ብሏልና የሆነ ጥበብ አለው ብሎ የእውነት ከልቡ የተቀበለ ወመን يؤمن بالله ለዚህ ሰው ምን ይሰጠዋል ነው ያለው አላህ ገንዘብ ይሰጠዋል አላለን ስልጣን ይሰጠዋል አላለን ሚደንቅ ነገር ነው የነገረን يهدي قلبه ልቡን ይመራለታል ሱብሃንአላህ መመራት ከስጦታዎች ሁሉ ድንቅ ስጦታ መመራት ነው አፈመን شرح الله صدره للاسلام فهو على نور من ربه ልቡን ወደ ዲን الاسلام የከፈተለት ሰው በጌታው ብርሃን ላይ ነው ያለው ይለናል አላህ በጌታው ብርሃን ላይ ነው ያለው ስለዚህ يهدي قلبه ልቡን ይመራለታል አንዳንድ ጊዜ ሰዎች ሱብሃንአላህ ከባድ ችግር ውስጥ ሆነው ወንድሞቼ እህቶች ጠጋ ብለህ ስታናግራቸው ምንም ችግር ያለባቸው አይመስል ምንም ሲያወሩ በአላህ ላይ ያላቸው ተወኩል ሲያናግሩ ስለ አላህ የሚነግሩ በዛ ችግር ውስጥ ሆኖ ስለ አላህ ማንነት فإن مع العسر يسرا ይነግሩሃል يهدي قلبه ማለት ይሄ ነው የእውነት ልቡ የተመራ ነው
ህይወትን እንደቀላል አድርገን አንመልከተው ወንድሞች እህቶች አንድ ችግር ሲመጣብን አላህ ለምን ምን አድርጌው ነው ሱብሃንአላህ አላህ ይጠብቀን አንዲት ተደወለችልኝ እህቴ አላህ ይጠብቀን ሁላችንም እህቴ ከፍራብኝ ነውና እንድታናገራት ነው አለች የከፈረችበት ሰበብ ምንድነው ብዬ ስጠይቃት ሰበቡ አንድ ነው አላህ ለኔ ምን አደረገልኝ አላህ ይጠብቀን አላህ ለኔ ምን አደረገልኝ لا حول ولا قوة إلا بالله العظيم ለምንድነው እነዚህ ነገሮች የመጡት ካልክ ሰው በህይወቱ ብዙ ችግር ይገጥማል ችግር ሲመጣ መቋቋም ያቅተዋል ስለዚህ ቀጥታ ወደ አላህ ማማረር ነው የሚይዘው ለምን ቁርአንን አልተረዳንማ ومن يؤمن بالله يهدي قلبه والله على كل شيء قدير በልቦናችን ውስጥ የለማ ቁርአን የሚያጸናን ቁርአን ውስጣችን አልገባም ቁርአንን አናውቀው فتحجبت يعني سبحان الله حجرا تملكته حجرة إسماعيل الناس حجرة عليه السلام إبراهيم عليه السلام برها بعده وهاي اللبت برها لا يوسدو الناس اللجن يطالعوا ونظرت إلى السماء ودا سماء تملكتج ودا لجام تملكتج ودا بالا ما استوالج فقالت اندالج فقالت هذا قدر الله قدر الله قضاء الله الله أمرك بهذا قال نعم قال نعم سبحان الله قالت إذن قالت إذن لم يدعنا الله أبدا سبحان الله لم يدعنا الله أبدا ወደ ሰማይ አስተዋለች ወደ ልጇም ማየች ወደ ባሏም ተመለከተች ይሄ አላህ የወሰነብን ነገር ነው ወይ هذا قدر الله امر الله الله ነው ያዘዘ الله امرك بهذا يا ابراهيم ይሄንን ስራ ብሎ ያዘዘ አላህ ነው قال نعم اولت እኛን በበረሃ ላይ እንድትተወን ከልጄ ጋር ውሃ በሌለበት እንድትተወን አላህ ነው ያዘዘ قال نعم الله ምን አረገልኛል አለች እንዴት አላህ ይሄን ይፈርድብኛል አላለች قالت لا يدعنا الله ابدا الله በፍጹም Allah will never ever let down us Allah በፍጹም አይተወንም አለች በፍጹም አላህ አይተወንም ኢማኒ ሱብሃንአላህ قوي من አይነት قوي የሆነ ኢማን ቢኖራት አላህ በፍጹም እኛን አይተወንም አለች አዎ አላህ ግን አልተዋትም እስከ ዛሬ ድረስ ምድሪቷ የምታፈልቀው ውሃ በዚህ ኢማኗ መሰረት ነው ሱብሃንአላህ በዚህ እምነቷ መሰረት እስከ ዛሬ ድረስ ዘምዘምን እኛ እንጠጣለን ኢማን ማለት ይሄ ነው ከችግር በኋላ ምቾት ህይወት በእንደዚህ አይነት አጥር የተሞላች ነው ሁሌ ከአንድ እርከን ወደ ሌላ እርከን መሸጋገራችን ነው ለተርቀቡን طبقا عن طبق ህይወት ይችላል